ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለዳግማ ትንሣኤ ማለት ነው። እንዴት ነው በዓል? እንዴት ነው? እኛ ጋር አሪፍ ነው፣ እግዚአብሔር ይመስገን። እናንተ ጋር አሪፍ እንደሆነ ተስፋ አደርጋለሁ። ለበዓል ያው አልተመቸኝም፣ ቪዲዮ አልሰራሁላችሁ እና እንዴት ነው በዓል? ተስማምቷችኋል? እኛ ጋር አሪፍ ነው፣ እግዚአብሔር ይመስገን። ዛሬ ዳግማ ትንሣኤ ነው። እናማ ቤተሰቦቼ ዛሬ መጥቼላችኋለሁ። ዳግማ ትንሣኤን አብረን እናሳልፋለን ደስ በሚል ሁኔታ ማለት ነው። እና ምስጌ ጋር ደውያለሁ። በነገራችን ላይ ለበዓል ለፋሲካ ማለት ነው ቪዲዮ አልሰራሁትኝ። ያው ትንሽ ምስጌ አልነበረም፣ እዚህ ከተማ ቡታጅራ አልነበረም እና ለዛ ነው። እና ዛሬ ቪዲዮ ልሰራ፣ ለእናንተም ቪዲዮ ልስራ፣ ለሱም ደግሞ ለምን አቀባበል አላረግለትም? ቡና አፈላለሁኝ። ያው ሴርሞኒ ምናምን አዘጋጅቻለሁ ባለኝ ነገር ላይ ማለት ነው፣ ባሉኝ ነገሮች ላይ እና በቃ በቡና እንኳን ደህና መጣ ብዬ እቀበለዋለሁ። ዳግማ ትንሣኤ እስቲ በዚህ መልኩ እናሳልፍ ብዬ አሰብኩኝ ማለት ነው። እና እንግዲህ እናንተ ምን ትጠጣላችሁ ቡናዬን? በነገራችን ላይ እኔ ቡና ላይ በጣም ጎበዝ ነኝ። ድሮ ልጅ ሆኜ ማለት ነው ቤተሰቦች ቡና ምናምን ጎረቤት ምናምን ሲጠራ ማሂናት ይሄ ቡና ያፈላችሁ አንቺ ካፈላሽው ነው የምንመጣው ይሉኝ ነበር ጎረቤቶች ማለት ነው። እና ቡና ላይ አልታማም። ያው እናንተም ደግሞ ስትመጡ እኔ ጋር ቡና አፍልቼ እቀበላችኋለሁ። የኔንም ቡና ደግሞ ሁሌ ምስጌ ላይ ጎርራለሁ። የማሂን ቡና እኮ ብትቀምሰው ብዬ ሁሌ እንትን እለዋለሁ። እና ዛሬ የኔን ቡና ላቀምሰው ነው፣ ይጠጣል። እናንተም ደግሞ በመጣችሁ ሰዓት ላይ ያው ትጠጣላችሁ። እኔ ግብዣ አደርግላችኋለሁ። ከየትኛውም ሀገር ነው፣ ከሀገር ውጭም ከሀገር ውስጥም የኔ ቡና ለመቅመስ የምትፈልጉ ሰዎች እንኳን ደህና መጣችሁ ብዬ ነው የምቀበላችሁ። እና አሁን ቡናውን ጥጄዋለሁ። ውሃ ነው የሚባለው፣ በጀበና አድርጌ ጥጄያለሁ። በቃ አሁን እንትን ደውዬለታለሁ። አሁን ቆላና ምናምን ጠብቀዋለሁኝ። ያምራል ብዬ አስባለሁ ያዘጋጀው ሴርሞኒ። እናማ እዚህ ጋር ትንሽ ቀጤማ ረሳሁኝ። ይሄ እንዲህ ይበተናል መሰለኝ፣ እንደዚህ ሲሆን ያምራል ብዬ አስባለሁኝ። እናማ ቤተሰቦቼ ቡናችንን አፍልተን ሞቅ ሞቅ አድርገን እንጠብቀው ማለት ነው። ከኔ ጋር አብራችሁ ቆዩ። አሁንም እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ፣ አብሮ አደረሰን። መልካም በዓል ይሁንላችሁ። እና አሁን ቡናችንን እንቆላለን ማለት ነው። እና ቤተሰብ እያያችሁ ነው። ቡና ተወዷል ኢትዮጵያ ላይ መቼም እንደው ከወርቅ ራሱ ወርቅ ያለበት ደረጃ ነው ቡና አሁን ላይ። እና አሁን እንለቅመዋለን። ያው በጥንቃቄ አንዷ ፍሬ ብትጎል ያው በዚህ በተወደደ ቡና ከባድ ነው የሚሆነው። እና እንለቅመዋለን እንደዚህ። ቆሻሻ ብዙም የለውም ቡና። ከይርጋ ጨፌ ነው በነገራችን ላይ የተላከው ማለት ነው። እዛ ቤተሰብ አለኝ እና አሪፍ ቡና ነው። የይርጋ ጨፌ ቡና አሪፍ ነው ምናምን ሲባል ሰምቻለሁ ከዚህ በፊት። እኔ እንጃ አንዴ ተፈልቶ ምናምን ጠጥቻለሁ። ከዛን ግን ወዲህ ቆየ፣ ግን ድሮ ነው 1 2 አመት 3 አመት ይሆነዋል። እና ይሄኛው ከዛ ነው። ያው ለወደፊት ባሌ እንግዲህ አሪፍ ቡና ለማጠጣት ቆርጬ ነው ዛሬ የተነሳሁት ማለት ነው። እና ቤተሰብ ለቅሜዋለሁ። አሁን እንጠበው ማለት ነው። እናማ በዓል እንዴት ነው? እኛ ጋር ነው፣ እግዚአብሔር ይመስገን። እዚህ ቡታጀራ በዓል ማክበር በጣም ደስ ይላል። እና በሚቀጥለው በዓል ከኔ ጋር ማክበር የምትፈልጉ ሰዎች አሁኑኑ ቀድማችሁ ቡክ አድርጉኝና አብረን እናከብራለን ማለት ነው።
አሁን እንቁላ ማለት ነው። እንቆላለን። እንግዲህ አሁን የሚመጣው በዓል በነገራችን ላይ እንቁጣጣሽ ነው፣ አዲስ አመት ማለት ነው። እና ያው አዲስ አመት እየመጣ ነው፣ እየደረሰ ነው። እንግዲህ ከኔ ጋር አብራችሁ ለማክበር ያሰባችሁ ካላችሁ በቃ አብረን እናከብራለን። በነገራችን ላይ ውጪ ያረኩትኝ ቡናውን ማለት ነው። ትንሽ ዛሬ ፀሐይ ነው፣ ሙቀት አለ ቤት ውስጥ፣ ውጪ ይሻላል ንፋሱ በሚል ነው። እና ያው ተታብላችሁ ከኔ ጋር አብራችሁ ይቆዩ ማለት ነው። ትንሽ ቆያ ምስኪን ምን ሆነ አላውቅም፣ ብቻ ደውዬለታለሁ። በነገራችን ላይ አምሮብኛል። እንዴት ነው አምራለሁ? በቀሚስ ያምራል ብዬ ተስፋ አደርጋለሁ። በሱሪ ምናምን ነው ብዙ ጊዜ ምስኪን የሚያቀኝ። ያው ዛሬ ሴት እንሁን ብለን ነው፣ የቤት እመቤት ነው የሚባለው፣ እንደዛ እንሁን ብለን ነው። እንግዲህ እንጠብቀዋለን። እሺ ሄዷል፣ በጣም ሰዓት እየሄደ ነው። የይርጋ ጨፌ ግን ቡና ሲባል በሽታው ይለያል ይባላል። እየሸተተኝ ነው ገና ስቆላው። እንዳያምራችሁ ደግሞ ሲያምራችሁ ነው ደውሉ፣ እኔ ጋር አፍልቼ ያጠጣቸዋለሁ፣ ችግር የለውም። ቤተሰብ እጣን ላጭሳ አሁን ቢመጣ እንደ ድንገት ደስ እንዲለው እጣን ላጭስለት ቡናውን፣ ከዛ ነው ይቆላዋል። ቤተሰብ እጣን ጭስ ሲደረግ ደስ ይላል ይባላል። ከወሎ ወደ ቡታጀራ እጣን ብትልኩልኝ ወሎ ያላችሁ ቤተሰቦቼ ደስ ይለኛል። ከወሎ ነው ከደሴ ነው የሚባለው፣ ደስ ይላል ሽታው ምናምን ይባላል ብዙ ጊዜ ማለት ነው። እና ብትልኩልኝ ደስ ይለኛል። እንዴት ደስ ይላል! በጣም የቆየ ግን አልመሰላችሁም? እኔ አሁን ትዕግስቴ እያለቀ ነው። እስካሁን ጠብቄው እኔ ቡናው ሽታ እንትን እንዳይለው ላሸተው ማለት ነው። ቶሎ እንዲሞቅ ደመቅ ያለ ነገር ሲያይ ቶሎ ወደ ትዳር እንግባ እንዳይል እየሰራሁ ነው አሁን ላይ ማለት ነው። እየመጣ ነው ቤተሰብ። ባይ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንኳን አደረሰሽ። እንኳን አብራ አደረሰሽ። ሰላም ነው? እግዚአብሔር ይመስገን። እባክህን ቁጭ በል። ያከነ ጫማዬ ነው የገባው። ኧረ ችግር የለውም። እንዴ ውጭ እኮ ነው አየሩ፣ እዚህ ይሻላል ብዬ ነው። በሰላም መጣሽ? አዎ ሰላም ነው። እንዴት ነሽ? ደህና እግዚአብሔር ይመስገን። በዓል እንዴት ነበር? በጣም ያምራል። እዚህ ደግሞ የተለየ በዓል ቆንጆ ይውላል። እሺ ሰው አይናፍቅህማ? ኧረ አታሳፍሪኝ ተይ። እኔ እኮ ወደፊት ሚስት ነኝ። ያሁን ነው አሳፈን ወደፊት ማለት ነው። አላመንክም? ያው ነው ነው አላመንክም? እንዴ ባላምን ነው እንዴ አንቺን ልጅ መጣው እዚህ ድረስ ደግሞ ባላምን ነው። አመሰግናለሁ። እንዴት ነሽ? ተናነሽ አንተ ደግሞ ማን ይመጣ እንደዚህ ሲለኝ ያው ሞቅ ደመቅ አድርገሽ ላንተ ነው። ሌላ ሰው ቢያይሽ በቃ አለቀልሽ። እንዴት ምን ማለት ገና ሳይሆን ለኔ እንደዚህ ቴሌፎን ይካረክሽ ለወደፊት ባለቤቴ እኮ ነው። ያሁኑም ባሌ አመሽ መቀበልሽ በጣም ደስ ብሎኛል። እንደውንም በቃ አላምንም አልፈልግም። እንዴት ነው? ደህና ነሽ? እግዚአብሔር ይመስገን። ቡና በጣም ነው የምወደው። ቡና እንደምወድ አውቀሽ በደንብ
ዛሬ ሙያሽ ብቻ ይታያል። የኔ ቡና ማለት ነው ይቀመሳል። ብያለሁ እንደዚህ ሞቅ ደመቅ በሚል እንግዲህ ካሜራ ባይኖር ደግሞ ከባድ ነበር። የኔን ቡና ግን ለምደ ማለት ሱስ ይዞ እንዳመጥ እንዴ ምን ችግር አለ? ይዤሽ መሄድ ነው ማለት እንዲህ ዝም ብሎ ይዞ መጥፋት አለ እንዴ? አዎ እንዴ ሚስት ያረለሽ አምነሽበት አካመንሽበት አንቺ ካመንሽበት እኮ ሌላው ምን አለ? አይ ብዙ ነገር አለ ገና ያልተሟላ ሂደት አለ እንዴ ምን አለ? እስቲ ንገሩኝ ምንድነው የሚሟላው? እሷ ከወደደችኝ እኔ ከወደድኳት ይዣት መሄድ ምን ችግር አለው? ችግር የለውም። እና ስራ አሪፍ ነው። ስራ አሪፍ ተሳካልህ የሄድክበት ነገር? አዎ እግዚአብሔር ይመስገን ምንም አይደል እና እንዴት ነው? ደህና ነኝ እግዚአብሔር ይመስገን። ቡና አቆላለሽ ሙያሽ እያየሁኝ እኮ እየተማርኩ እኮ የድሮ አይና መስሎኝ ሲቆላ ራስ እየቆረሽኩኝ በጣም ነው የምወደው። በነገራችን ላይ ቡና ማሽተት በጣም እወዳለሁ። ከምጠጣው በላይ ማሽተት በጣም እወዳለሁ። አንድ አይነት ሰው ነን ማለት ነው። ያ እህል ውሃ የሚባል ነገር አለ ሲያገናኝ አንድ አይነት ሰዎችን ነው። አይ ደስ ይላል። እና ቤተሰብ ሰላም ነው? ሰላም ነው። እህቶች ደህና ናቸው? ደህና ናቸው። እህቶቻቸው እህቶች እኔ በነገራችን ላይ በጣም ነው የምወዳቸው። በተለይ ለኔ ያላቸው ቦታ እኔ ወደ ጎን ብላችሁ እናንተ ተደዋወላላችሁ። የወደፊት ምራታችን ናት ብለው ነው መሰለኝ አምነው ይሁን አላመነው ይሁን አላውቅም። ለኔ የሚሰጡኝ ፍቅር እግዚአብሔርን ይለያል በቃ በጣም ማለት ነው። እና በዚህ አጋጣሚ አመሰግናለሁ ማለት ፈልጋለሁ። እኔ እኮ በጣም የሚገርመኝ እኔ እና አንቺ ተጣልተን እንኳን እናንተ ተደዋወላላችሁ። አይ የሴን ነገር እያልኩኝ እናስታርቀህ እንኳን እኮ አላሉ። ታውቂያለሽ አይደል? ያው ከኔ ጎን ናቸው። ከአንቺ ጎን ቆሞ ከአንቺ ጋር ስታወራለሁ እኔን ምንም ጠይቀውኝ ላኳት ታዘቢያቸዋለሁ። እኔ ግን በጣም ታዘብኳቸው። በዚህ አጋጣሚ እንደታዘብኳቸው ነገር እሺ አይ አትታዘባቸው። በነገራችን ሴት ስትሆኑ ለሴት ነው የምትቆረቆሩት። በዛን አንግል አይደለም ሴትማ ለሴት መሆን የለበትም። ሴት ለወንድ ወንድ ለሴት መቆርቆር ያለበት። እንዴት ደግሞ አምሮብሃል በዓል ነው ብለህ ነው አጥበብ ለብሰህ የመጣው ማለት እንደዚህ ሞቅ ደመቅ ብዬ መጣሁት። ለምን አንድ አይነት አታሰራልኝ ነበር? እቲ እንደዚህ አይነት አሰራልሻለሁ ምን ችግር አለው? ነው አዎ አንድ አይነት እንደ ግድ ነው ከእንግዲህ በኋላማ ይጠብቃሉ ብዬ አስባለሁ። እንደዚህ አይነት ማች አሰርተን ሌላ አይነት በሌላ አይነት እንግዲህ እንመጣለን ብለን እናስባለን። እና በተረፈ እንዴት ነው ስራ አንቺ ጋር? በትንሹ አሪፍ ነው። በነገራችን ላይ ቤታችን በጣም ያምራል። አውቀዋለሁ ከዛ በፊትም ተነገረው እንደ አንተ ቤት ባይሆንም ግቢያችሁን በጣም ያምራል። ሴት ያለበት ግቢ ነው ይመስላል። ባለሙያ ሴት ሲኮን እንዲህ ነው በቃ ከቤቱ አልፎ ግቢው ድረስ ማለት ነው ሲያምር። አይ ጫናት በይ አናት አትውጪ ነው። አሁን እኮ የሚቀጥለው አለ አዲስ አመት ቤተሰቦችን እኮ እየጋበዝኩ ነው። እናመሰግናለን። ጥሩ ልጅ ይስጥሽ ነው ይባላል። ጥሩ ባል እንኳን ሰጥቶሻል። ቆይ ቤተሰቦችን ላስደል። እሺ ሰጥቷቸዋል ብዬ ተስፋ አደርጋለሁ። ምስጌ በቃ በቃ አመሰግናለሁ። እናማ እንዴት ነሽ? ደህና ነኝ። ጠፋሽ? ጠፋሽ? ኧረ አልጠፋሁኝም። እኔ ካላስታወስኩሽ አንቺ አታስታውሽኝ። ኧረ እኔማ አስታውሳለሁ። አንተን ካላስታወስኩ ማንን አስታውሳለሁ? አንድ ያለኸኝ ባሌ ስለዚህ ለበዓል እዛ ላይ ብለሽ እንዴ ያልሽ? አይ እዚህ ቤተሰቦችን ትቼ እንዴት ነው እዛ የምመጣ? ምን ትችላለሽ? ቤተሰቦች አስፈቅደሽ አይሆንም። ሴት ልጅ ሽማግሌ ሳይላክ ዝም ብላ እንደ በግ ተጎትታ መግባት አለባት ወንድ ቤት?
የለባትም ኖ ማለት አለባችሁ ቤተሰቦች። እኔ በነገራችን ላይ ዝም ብሎ አሁን ሴት ሲባል እግዚአብሔርን ማለት እንደዛውም አሉ ማለት በወግ ምንድነው በወግ በልማድ አይ እንደዛ ሳይሆን ኖርማል ያስቀረኛል ብለሽ ፈርተሽ ነው እንደዛ አይደለም። እኔማ ቤተሰቦቼን አላሰደም ነበረ ስመለሻት ነበር። ምክንያቱም እንትን አይደል እናማ እስኪ ተጫወት እንዳይደብርህ። ምን ችግር ነበር ጓደኞችን ይዘህ ብትመጣ? አይና እኔ ቀሚስ እኮ ለብሰህ ማስተናገድ አልችልም፣ ይከብደኛል። በጣም ሳነግ በጣም አምሮ። አመሰግናለሁ። በቀሚስ ሌላ የምርክና ለቤተሰብ ፈንዲሻ ላስይዛ ላዘግና ይባላል። እባካችሁ ዝገኑ ያዙልኝ። ያዝ ካሜራማን ወደዚህ ጋር እና ማንዴች ደህና ይዛል። ማዘር ደህና ናቸው? ፋዘርም ደህና ናቸው? ታገቢ ናቸው አልሻራ? አይ ታዲያ ለመግባት ቅድመ ዝግጅት የሚባለው ቅድመ ዝግጅት እነሱ ቤት ለመግባት ልታነካካኝ ፈልገህ መሆን አለበት። እኔ ሰላም እናማ ቤተሰቦቼ ቡናው እየፈላ ነው። እሺ ትቀምሳለህ? ይሄ አጓጉ ቡና እስቲ ሙያሽ ይታያል። ባለሙያ ሴት እኮ እንዲህ ነው እንግዲህ ሽማግሌ መለካው እንግዲህ ያው ቡናውን አይቼ ነው። ቡና ከቀመስኩ በኋላ ሌላውን ያው ብዙ ጊዜ ይባላል ሙያ ከቡና ይጀምራል ይባል ወሬ አለ። ኧረ እባክህ እናቴ እንደዛ ትለኛለች። ሙያ ከቡና ይጀምራል። ወይኔ ያዚኔ ወድ አራክሽ እኮ እንዳልጨርሰው ነው። እንደዛ እኮ አይደለም። በምን ላቅርበው? እናማ ሙያሽ ዛሬ ይታያል። ራስሽን እየፈተንሽ ነው። ኧረ እኔማ ባለሙያ ሴት እኮ እንደሆንኩኝ ማንን ያውቀዋል? ማንን እዚህ ላይ አድርገው እኔ ምን እንድበላ አንተም እንድትበላ አድርገው እዚህ አሁን እና እንግዲህ እንብላ። እኔ በጣም ፈንዲሻ ስለምወድ ያው ፈንዲሻ የሆነች ሚስት እኮ ነው ያለች፣ ለዛ ነው። እና ደህና ነህ? እንግዲህ ቤተሰቦች እየበላን ያው በዓሉ እየመሰለን ነው። ያው ማሂ በዓሉን አስመስላለ ነው የጠበቀችኝ። እንግዲህ ትንሽዬ ነገር ጎሎታል፣ ግን በዓሉ ለምሳሌ ምን ጎደለ? እንጀራና ዶሮ ወጥ ፈረሰኛ አርጄ ነበር የሄድኩት። ልኬልሻለሁ በቴክስት እንግዲህ ዶሮ ሳርደው አላየሽም እንዴ? ቴሌግራም ላይ ልኬልሻለሁ እና በሚሴጅ ይምጣና ፈረሰኛ ወደ መጋለብ ፈልጋለሁ። እንግዲህ ፈረሰኛውን ቤተሰብ ፈረሰኛ ይጋለባል እንዴ? አንቺ ዶሮ ወጥ ገና በሳምንቱ ካለቀ እናንተ ጋር በጣም ከባድ ተመጋቢ ነው ያለው ማለት ነው። እኛ በነገራችን ላይ ፋሚሊያችን ማለት ነው ብዙ ነው። ለዛ ነው አልቆ እኮ አለም ላምጣልህ አይደለም። አይ ሴሬሞኒ ላይ ቀረው። ኦኬ እኮ እኔ አምጪልኝ አይደል? እናማ ቤተሰብ አሁን ቡናው እየፈላ ነው። በቃ እኔ ካላስተናገድኩ አንተ ወስዳ አበላማ። ትገርማለህ። ለቤቱ እንግዳ አይደለም። ይትኛው ነው የተመቸክ እኔ ማወጣ ሀባብ እንግዲህ ካሜራማን እንቁልልጅ እያለን ካሜራማንስ ማን አለው? ቤተሰቦች ለእናንተም ነው። አንቺ ብሉ በእናታችሁ። በነገራችን ላይ ዛሬ በጣም ተሳክቶልሻል።
የምርክና አመሰግናለሁ። የምወዳቸው ነገሮች ሁለቱ ነገሮች በጣም አቅርበሻል። ምንድነው ቡናና ሀባብ ትወዳለህ? በጣም ነው የምወደው በእውነት። እንግዲህ ባልና ሚስት ስንሆን በየቀኑ ስትገዛለህ እኔ ያቀርባል። ይሄ ሌላ ከጀርባው ሜሴጅ ያለ ይመስለኛል። እኔ እንደኔ ይሄኛው ከጀርባው ሌላ ነገር መጠናት አለበት። ካሜራ ማለት እስቲ የተነጋገራችሁት ነገር ካለ በሚስጥር ሾክ ትለኛለህ። ሽማግሌ ላክ ይመስላል። ለዚህ አወራበት ስታዩን በጣም የሚገርም እንግዲህ ቤተሰቦች እንብላ እና ቤተሰብ ቡናችን ፈልቷል። እንግዲህ አሁን እናንተም ተጋብዛችኋል እንጠጡ። በነገራችን ላይ እዚህ አካባቢ ማለት ነው የኔ ቡና አይሆንም። ዛሬ አይጋበዙም። ለምን እንደሆነ ታውቂያለሽ? ዛሬ ሙያሽን የማይበት ቀን ስለሆነ ዛሬ አይጋበዙም ቤተሰቦች በቀጣይ ባይሆን እኔም አፍልቼ አንቺም እያገሽኝ እናፈላና እዛኔ ይጋበዛል። ግን አንተ ትችላለህ። እውነት እንደውነት የተጨበጨበ አንቱ ያስባለኝ ቡና አንቱታ ነው የተረፈኝ በቡና ማፍላት ትንሹ። አሁን እስቲ አንቺ ሙያ ይታይና ከዛ በኋላ ደግሞ እንትን እንላለን። ከዛ በኋላ ይሻላል አንተ ይሻላል ለማለትም እስቲ ይቀመስ ሙያሽ ይዘርዘርልሽ የሚለው እንግዲህ ያው እቺ ነገር ጣፋጭ ነው በጣም። እና ቤተሰብ እኛ ጋር በዓል እንግዲህ በዚህ መልኩ እያሳለፍን ነው። እናንተ ጋርሽ እንደሆነ ተስፋ አደርጋለሁኝ። ምንድን ነበር የበዓል የሚባለው? ሚሻሚሶ በዚህኛው በዓል አይመስለኝም። ሚሻሚሶ በዓል ተደርሶ እኔ በጣም ደስ ያለኝ ነገር ቢኖር ምን ነው ታውቂያለሽ? በዓሉን አንተ ረሳሽ። ምክንያቱም በዓል ያው ዶሮ ወጥ ቀይ ነው። አንቺ ደግሞ በሀባብ እየፎገርሽኝ በጣም ደስ ይላል። በጣም እየገረመኝ ነበር። ዶሮ ወጥን ተክቶ ይሄ መድኃኒት ነው ሲባል ሰምተሽ ነው? እንደዛ እኮ አይደለም። አሁን በነገራችን ላይ በዓል ሰዓት ላይ ማለት ነው ሰው ቅባት ይበላና በቃ ይታመማል። ያንንም ነገር እኔ ከበር ላድርግ ቤተሰብ ብዙ ጊዜ ማለት ነው በዓሎችን ቅባታማ ነገር ይበላል ብዙ ሰው። የምሬን እኮ ነው። ጤነኛ አይሆንም። እኔ ደግሞ ያው እዛ ቤተሰብ ጋር ቅባት ምናምን ከበዛብህ ብዬ ነው ሀባብ ምናምን ያዘጋጀሁት። ማለት ሰው ባለው አቅም ነው። እኔ ሲኖረኝ ምን ችግር አለ? በግ እዚህ ጋር ላርድልህ እችላለሁ። ያው ምንም እኮ እንትን የለውም። በነገራችን ላይ ችግር የለውም። ይሄም ከዶሮ ወጥ ያስመልጣል። በነገራችን ላይ በጣም ነው የምወደው ሀባብ። ከዶሮ ወጥ የበለጠ ነው የምወደው። እንደዛ ስልሽ ደግሞ ለቀልዳሃል ነው እንጂ ሲጀመር ዶሮ ወጥ ታቀርቢ ማዘር የሰሩት እንጂ አንቺ የሰራሽው አይደለም። ኦኬ ማዘርን ያሰራው ሙያሽ እኔ የምፈልገው ሙያሽ ያንቺ የሰራሽው መብላት ነው የምፈልገው። አይ እንደዛ አንድ ቀን እኔ አረጀ ለክልሽ እና ረስቶ ማዘርን ሳታየቂ አንተ ግን እጣለህ ነው አሮስቶ እኮ አልኩ። ኦኬ ሙሉን አርድና በፔስታል ፓክ ዳረግና ከዛን ተነጣጥለሽ የሚባለው ነገር ይሰራራው ተሰራራለች። 24 ቦታ ነው 25 ቦታ ወጥቼ ከዛ አቶንም ትላለህ 12 ካለን ከዛ 12 ብልት ነው የሚባለው። በነገራችን ላይ ማለት ነው ቤተሰብ የምስጌ ቤተሰቦች ባለሙያ ሴት ነው የሚፈልጉት ምናምን ይባላል። እንዴት ነው ሰነፍ ሰው ምናምን ብዙ አይወዱም። ምክንያቱም የሱ ቤተሰብ ማለት በጣም ትልቅ ዘርና ትልቅ ናቸው። ቤተሰባቸው እህት ወንድሞቹ ምናምን ብዙ ናቸው። እኔ እኮ እንደዛ እኮ ሞቀብኝ። ኧረ እባክህ እና ባለሙያ ሴት ነው ብዙ ጊዜ እነሱ ቤት የምትገባው። አሁን የምስጌ ወንድሞች ምናምን ያገቡት ማለት ነው በጣም ባለሙያ ናቸው ምናምን ሲባል ሰማለሁ። እንግዲህ እኔ አንዴ እንደውንም በቃ ትቻለሁ። እናማ የኛ ቤተሰብ የሚፈልገው ማለትም ማዘር በጣም ባለሙያ ነች። የምትፈልገው በጣም ባለሙያ ስማርት ነው ማለትም በቃ ስማርት ምን አይፎን ነው በቃ እንደዚህ የምትሽከረከር አይነት ሴት ነች የምትፈልገው። ምክንያቱም በሙያ ያው መጀመሪያ የገባችለት
መጀመሪያ የገባችን ማረፍ የሚባል ነገር የለም። ዶሮ ወጥ ነው የምትሰራው። እንግዲህ ጉዶ ይታያል። ከዛ በኋላ ምንድን ነው የምትሰራው? ዶሮ ወጥ ከዶሮ ወጥ በፊት እንትን ነው የምትሰራው። እኛ ቤት ስገባ በነገራችን ላይ ያው እንድትማሪ ሙያውም ከሌለሽ እንድትማሪ ነው። በዚሁ አጋጠመኝ እንደውም አስወራሽ። መጀመሪያ ስትገቢኛ ቤት የዕለቱ ዕለት የገባሽ ዕለት ሰው ያርፋል ሙሽራ ነው ምናምን ተብሎ አይደል ቡና ትሰራያለሽ። እሺ ከዛ ነው ቡና ይቀመሳል። ከዛ በኋላ ያው ሌላ ነገር ሳይፈጠር ወደ ቤትሽ እንድትላኪ። ኧረ እባክህ ይሄ ከባድ ነው። ማዘር ይሄን ቪዲዮ የምታዩት ነገር ከሆነ ይሄ በጣም ጠበቀ ወጉ አይደለም። ገና መጨረስ ከዛ በኋላ ቀጥሎ ምን ይቀርብልሻል መሰለኝ? ኖርማል እንጀራ እንድትጋግሪ ምናምን ትጋበዣለሽ። ያው ጓዳ ክፍት ይደረግልሻል ፓርቲ። ከዛ ጓዳ ዘው ብለሽ ገባው እስቲ ጓዳ ግቢ ትባያለሽ። ዘው ስትይ ድንገት ሊጥና ምጣድ ተለኩሶ ይጠበቅሻል። እሺ ከዛ እንጀራ ጋግሪ ሙያ ይባላል። ይሄ በጣም ከዛ ይሄ ምንድነው ማዘር ለምን መሰለሽ እኛ ያው ብዙ ጊዜ ያው ትንሽ ሙያ ስላለን ከገባን በኋላ በሙያ ዙሪያ ጭቅጭቅ እንዳይኖር ከዛ በኋላ ከዛ ደግሞ ወጣሁኝ ስትይ ድንገት በቃ ወጣሁኝ ስትይ ወደዛኛው ኪችን ትላቂያለሽ። እዛኛው ስትሄጂ ዶሮ ታርዶ ከነድፉን ተጥሎልሽ ማን ነው የሚያርደው? እኔ። ከዛ በኋላ እኔ መረድ ነው የምባለው። የዛ ደስ ነው ረድ የምባለው። ከዛ በኋላ ያውን ካየሽ በኋላ ያ ዶሮ ወጥ መስራት ይደረግና በነገራችን ላይ አሰሪው ዶሮ ወጥ መገነጣጠል ብቻ። ከዛ ከገነጣጠልሽው በኋላ ፈተናውን ታልፊያለሽ ማለት ነው። በነገራችን ላይ ትልቅ ሚስጥር ነው የነገርኩሽ። ያው ቪዲዮ ካየሽ እንደሆነ ይሆናል። ምንም ማድረግ አልችልም። ማዘር ይሄ ነገር ከብዷል። ትንሽ ቢቀንስ ማለት እኔ አልታማም። ከነ ቤተሰቤ ባለሙያ ጨዋ ወልዶ ያሳደገኝ እኔ ያናክል እንጂ መጎረር አልፈልግም እንደሱ ማለት ነው። እናማ ቤተሰቦቼ እንደማላሰድም አውቃለሁ። ያው ግን ይሄ ትንሽ ወጉ ጠብቋል። ያው ምን ይደረጋል እንግዲህ። እስቲ እኔ ያው ማዘር ፊት ከመፈተኗ በፊት እኔ ልፈትናት በሚል ያው እሷ ራሷ ብታዘጋጀው ልፈትናት በሚል እስቲ ዛሬ ቡናዋን እቀምሳለሁ። ስኳር ማዘር ትወደው አይነት ቡና ከሆነ ያው ወደ ቤት ፕሮሰስ ይጀምራል። ሽምግልና ምናምን የሚባለው ነገር ይጀምራል። ስኳር በዛ ይበል ወይ እኔ ጣፋጭ ነገር በጣም ነው የሚጣፍጥ ነገር በጣም ነው የምወደው በነገራችን ላይ። እና የሚጣፍጥ ነገር የትኛውም ነገር ብትልኩልኝ ደስ ይለኛል። ቸኮሌት እንግዲህ ያው ቤተሰቦች ሙያው አይተን ልንፈርድ ነው። ከቡና አቀዳዱ ከቡና ያው ከለሩም እስቲ ከለሩ ምናምን ያስተካክራል። አታዩትም? የዶሮ አይን ራሱ እስቲ አንዳንዴ ሊፎግር እኮ ይችላል። ያው የዶሮ አይንም መስሎ ሊፎግር ይችላል። እንግዲህ ያው ደርሷል። ቡናችን ልንጠጣ ይሆናል ወይም እንደፋ ይሆን አይታወቅም። አይ ብዙ አታስቢ በነገራችን ላይ እኔ በራሴ ፉል ኮንፊደንስ ስላለኝ ማለት ነው አላስብም። ምክንያቱም እኔ ራሴ ለክፉ የሚሰጥ አይመስለኝም ቡናው። እንግዲህ ቤተሰቦቻችን ቀድመሽ ለምን ትጠጫለሽ? ቀደም እንዴ እኔ አይደለም ሙያ። እሺ ጠጣ እንግዲህ ጠጣ። ሁለት ስማርት የሆነ ስማርት የማን ልጅ ናት? እዚህ ጋር ይታወቃል። አሁን እንግዲህ በቃ ይሄ ፕሮሰስ አስጀምረናል። ቡና ብቻ እንዳይመስላችሁ አረቄ በሉ። አረቄ አውጪ እንዳልባል ነው አሁን እዚህ ጋር የምፈራው ማለት ነው። ጭራሽ አረቄ አሪፍ ነው። በጣም አመሰግናለሁ። በጣም አሪፍ ነው። ግን ምንድነው ሙያሽን በኋላ ይሻላል። ስንጨርሰው አይሻልም? ለማድነቅም
ምንም ማለት ስንጨርሰው ይሻላል። እሺ ከባሌ አጠገብ ልቀመጥ። አቤት ቡና አቤት ቡና። ባለሙያ ሲኖር እንግዲህ ነው እንግዲህ አመሰግናለሁ። እናማ ቤተሰብ ያው በዓልን እንዲህ ያልን አሳልፈናል። እናንተም ጋር አሪፍ እንደሆነ ተስፋ እናደርጋለን። መልካም በዓል ይሁንላችሁ። እንወዳችኋለን። ቻው፣ ደህና ሁኑልን። ቻው ቻው።